እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ቅዱስ መስቀል በዓል በሰላም አደረሳችሁ። አክሊል ሚዲያን ሰብስክራይብ በማድረግ ከአክሊል ሚዲያ ጋር ቆይታ እንዲኖራችሁ መልካም ምኞቴ ነው። መስቀል ኃይልነ መስቀል ጽንነ መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክህዱ ለነሰ አመነ ወላመነ በኃይለ መስቀሉ ድነነ። እንኳን ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። በዓሉ የጤና የመተሳሰብ የመዋደድ እንዲሆንልን እየተመኘሁኝ አክሊል ሚዲያን ሰብስክራይብ ያደረጋችሁ ሰላም ክርስቲያኖች ወንድሞች እንዴት አላችሁ? እንኳን ለታላቁ የመስቀል በዓል ሁላችሁንም በሰላም አደረሳችሁ። አክሊል ሚዲያን ሁላችሁም ሰብስክራይብ አድርጉ። ወዳችኋለሁ። ሰላም እንዴት ናችሁ? በመላው ዓለም የምትገኙ ውድ ኦርቶዶክሳውያን ዛሬ የምንገኘው በመስቀል አደባባይ የመስቀልን በዓል ለማክበር ነው። እንግዲህ ሁላችሁም እንደምትመለከቱት በጣም በሚገርም ሁኔታ እየተከበረ ይገኛል። ይህ በዚህ በአክሊል ሚዲያ ሁላችሁም በተከታተሉ በሙሉ ይሄንን ቻናል ሰብስክራይብ ያደረጋችሁ መከታተል ትችላላችሁ ማለት ነው። እኔም እንግዲህ መልካም በዓል እመኛለሁ። ለሁላችንም መልካም መስቀል በዓል ይሁንልን። እንኳን ለብርሃነ መስቀሉ በሰላም በጤና አደረሳችሁ አደረሰን። እንግዲህ አክሊል ሚዲያን ሰብስክራይብ በማድረግ አዲሱን ዓመት እንቀበል። እንዲሁም ለሌሎችም ሼር በማድረግ አክሊል ሚዲያ በማለት ይሄንን ሚዲያ አብረን በጋራ ሆነን እናሳድገው። አቤል በገና ነኝ። መልካም በዓል ይሁንላችሁ። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንኳን ለብርሃነ መስቀሉ በሰላም በጤና አደረሳችሁ። አክሊል ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ኦርቶዶክሳውያን በዚህ በፊት ለፊታችን የምትመለከቱት ሚዲያ አለ። አክሊል ሚዲያ ይባላል። ምን ሚዲያ አልኳችሁ? ብዙ ጊዜ በወንጌል በማገለግልበት አካባቢ ላይ የመጡ የወንጌል አገልግሎትን እናዳርስ፣ ምእመናን ይጽናናሉ፣ ይማራሉ በማለት ደውለው ይጠይቁኛልና ደውሎ መጠየቅ ብቻ አይደለም፣ ወደ ቅዱስ ቤተክርስቲያን መልካም ነገር ለማስተላለፍ በጎ የሆነውን አውቆ ለማይሰራው ኃጢአት ይሆንበት ነው የሚለው መጽሐፍ አይደል? ስለዚህ አክሊል ሚዲያን እየገባችሁ እንድትመለከቱ በተለያዩ ሶሻል ሚዲያ በተለያየ ሀገራት ሆናችሁ የምትመለከቱ ውድ ኦርቶዶክሳውያን በጎ የሆነውን ነገር ለወዳጆቻችሁ አስተላልፉ። የእግዚአብሔር ቃል ብርቅ የሆነባቸው ሰዎች አሉ። ቃሉን የማይሰሙ ቤተክርስቲያን ያላገኙ አሉ የሉም? አሉ። የእግዚአብሔርን ቃል ለመስማት ብርቅ የሆነባቸው ካህን ያላገኙ ንስሐ መግባት የሚፈልጉ እንደው በቀን የአንድን ሰው የአንድ መምህር እንኳን ቃል መስማት ናፈቀን እያሉ የሚደውሉልን ሰዎች አሉ። ስለዚህ እናንተ ሚዲያውን በአግባቡ ተጠቀሙ። እኛ በቤተክርስቲያን ደግሞ የእናንተ ሚዲያ ዓለም እንዲሰማው ከፍ እንዲልላችሁ የቤተክርስቲያን ልሳን ስለሆነ እንዲያርግላችሁ እናረጋለን። እናንተ የቤተክርስቲያንን ትምህርት የሚያስተላልፉ የቤተክርስቲያን ሚዲያ ከደብሩ ከካቴድራሉ ሚዲያ ጀምሮ ያሉትን በዚህ የተገኙትን አገልግሎታቸውን የቤተክርስቲያን አገልግሎት የአባቶችን ትምህርት ስታዩ እናንተም የሚገባው ነገር እንድታረጉ በእግዚአብሔር ፍቅር ለምናችኋለሁ። ታረጋላችሁ። የምትደረገው ምንድነው የምትባለው? አቤት እግዚኦ! አሁን ይጠፍቷችሁ ነው ምን ክራይብ እንዳላበላሽው ነኝ ሰብስክራይብ፣ ቀጥሎስ ላይክ፣ ቀጥሎስ ሼር አርጉላቸው። እሺ ምን በጎነት ነው አይደል? ይገርማችኋል። በላይቭ ላይ ወንጌል የሚያስተምሩ ኦርቶዶክሳውያን ወንድሞች አሉ። የሰማችሁኝ አይደል? በጣም ብዙ ኦርቶዶክሳውያን ወንድሞች አሉ። ደግሞ ሊሰዳደቡ የሚገቡ ቤት ስታዩ እነዛ ይበልጣሉ። ዓለም የራሷ የሆነውን ትሰበስባለች። የሰማችሁ ነው። እኛ ግን ከዓለም አይደለንም። ከማን የሆነው? ከእግዚአብሔር ሆነ ደግሞ የማንን ቃል ይሰማል? የእግዚአብሔር ቃል ነው። ስለዚህ የሶሻል ሚዲያ አጠቃቀማችሁን አስተካክሉ። የማይረባ ተራን ነገሮችን ከመስማት የማንን ቃል ምን ሰማበት ዘመን ማን ያርግልን? ክብር ምስጋና ለመድኃኔዓለም ይሁን። ቅድመ ዓለም የነበረ በማይከል ዓለም ያለ ይህን ዓለም አሳልፎ የሚኖር ቸሩ እግዚአብሔር አምላካችን ስሙ የተመሰገነ ይሁንና በመላው ዓለም የምትገኙ ኦርቶዶክሳውያን ሁላችሁም እንኳን ለበዓለ መስቀሉ እግዚአብሔር አምላካችን በሰላም አደረሰን አደረሳችሁ ላለው እንግዲህ መስከረም 17 በመላው ኦርቶዶክሳውያን የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል ከተቀበረበት የወጣበት በዓል ስለሆነ በደመቀ ሁኔታ ይከበራል። መስቀል ማለት የግዕዝ ባለሙያዎች ወይም ደግሞ የግስ ምሁራን እንደሚናገሩት ሰቀለ ከሚል የግዕዝ
ስሮ ቃል የተገኘ ነው። በዚሁ ዘይቤያዊ ፍቹ መስቀል ማለት የተመሳቀለ የተላለፈ ማለት ነው። በግብሩ ሲተረጎም ግን መስቀል የድነት የኃይል የሰላም የፍቅር የሃይማኖት የእርቅ የአንድነት ምልክት የድል አክሊል ተብሎ ይተረጎማል። እንግዲህ እንደሚታወቀው መስቀል ብቻ በብሉይ ኪዳን ብቻ በሐዲስ ኪዳን የተገለጠ ሳይሆን ዓለም ሳይፈጠር በእግዚአብሔር ዘንድ የታሰበ የልዑል እግዚአብሔርም ምሳሌው ነው። በዚህ በድርሳነ መድኃኔ ዓለም ላይ ናሁ ጸልዎ መድኃኒነ ትምህርተ መስቀል አርአያሁ ለእግዚአብሔር ዘከመ ሐሎ ምስለ እግዚአብሔር ትምህርተ መስቀል ክቡር ይላል። ዓለም ከመፈጠሩ አስቀድሞ በእግዚአብሔር ዘንድ የነበረ የልዑል እግዚአብሔር ምሳሌው የሆነ የመስቀል ምልክት የከበረ ነው ይላል። እንግዲህ ብቻ ሳይሆን የተለያዩ ሊቃውንትም ቅድመ ዓለም የነበረ መሆኑን ገልጸውታል። በተለይ የኢትዮጵያውያን ኩራት የቤተክርስቲያናችን ጌጥ የሆነው ኢትዮጵያዊው ሊቅ ቅዱስ አባ ጊዮርጊስ ዘጋስጫ ዝውእቱ ሐጹረ መስቀል ዘሃሎ እምቅድመ ዓለም ወይሄሉ እስከ ለዓለም ከዓለም ከመፈጠሩ በፊት የነበረ እስከ ለዓለም የሚኖር የመስቀል አጥር ይህ ነው በማለት መስቀል ዓለም ከመፈጠሩ በፊት እንደነበረ ለዘላለም ጸንቶ እንደሚኖር በጎላ በተረዳ ይነግረናል ማለት ነው። በብሉይ ኪዳንም ብቻ በተለያየ መልኩ መስቀል ተገልጿል። በሐዲስ ኪዳን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ላይ ተሰቅሎ በደሙ ፈሳሽነት ከቀደሰውና ከባረከው በኋላ የወንበዴዎች መቅጫ የእርግማን ምልክት መሆኑ ቀርቶ የኃጢአት ማስተስረያ የዲያብሎስ ድል መንሻ ሆኖ ለምእመናን የተሰጠ ትልቅ ምልክት ነው ማለት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ መስቀልን ከቀደሰው በኋላ ገቢረ ተአምራትን በማድረግ ለምጻሞችን በማንጻት ጎባጦችን በማቅናት ልዩ ልዩ ተአምራትን ሲያደርግ የተመለከቱ አይሁዳውያን መስቀሉን ቀብረውት ነበርና ለብዙ ዘመናት ከተቀበረ በኋላ እግዚአብሔር ባስነሳት ደገኛይቱ ንግስት እሌኒ በልጇም በንጉሱ ቆስጠንጢኖስ አማካኝነት መስቀሉን ፈልጋ ምልክት አግንታ ቁፋሮ የተጀመረበት ዕለት በመሆኑ መላው ኦርቶዶክሳውያን ይህንን በዓል ሁሉ ጊዜ በየዓመቱ መስከረም 17 ቀን በደመቀ ሁኔታ ይከበራል። እንግዲህ የመስቀሉ ታሪክ በዚህ ባጭር ጊዜ ተዘርዝሮ የማያልቅና የማይነገር ስለሆነ ብቻ እግዚአብሔር አምላካችን እንኳን ለ2018 የመስቀል በዓል አደረሳችሁ እላለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ